ዛሬ ማታ አንዳንድ ማዕበሎቻችሁ ይገሰጻሉ። በጌታ በኢየሱስ ስም ጸጥ ረጭ ይላሉ። ሁሉ በሰላም በደና ደረሱ ተብሎ እንደተጻፈ እግዚአብሔር ወዳየላችሁ ወደ ነገራችሁ ወደ ሰማችሁት ወደዛ ወደ እረፍትና ወደ በረከታችሁ መሻገር ይሆንላችኋል። እሻገረዋለሁ የሚል ሰው ካለ አሜን ይበል። አልፈዋለሁ የሚል ሰው ካለ አሜን ይበል። ይሄን ጨለማ ታልፈዋለህ፣ ይሄን ችግር ታልፈዋለህ፣ ይሄን ተግዳሮት ታልፈዋለህ፣ ይሄን ፈተና ታልፈዋለህ፣ ይሄን ብቸኝነት፣ ይሄን ማጣት ታልፈዋለህ። ለአንድ ሰው መልእክት እግዚአብሔር እንዳለው አምናለሁ። እግዚአብሔር እንደዚህ ይልሃል፣ ይሄንን መሰናክል አንድ በአንድ ታልፈዋለህ። አልፈ ለምስጋና ትቆማለህ። በረከት ልባርካችኋል። መሪ በሹፌር እጅ እንደሚያዝ በጌታ በኢየሱስም በሚቀጥለው ዘመን እግዚአብሔር ያየላችሁን መያዝ ይሆንላችኋል። በኢየሱስም መያዝ ይሆንላችኋል። በኢየሱስም ይሆንላችኋል። እኔ ግን አንድ ነገር አውቃለሁ። እውነቴን ነው። በአጋጣሚ አይደለም የተወለድከው፣ በእግዚአብሔር ፕሮግራም ነው የተወለድከው። አንተ የሁለት ሰዎች ስህተት ውጤት አይደለህም፣ የእግዚአብሔር ፕሮግራም ውጤት ነህ። በቅርብ ጊዜ አንድ ነገር አያለው። ራእይህን ወልደህ በጌታ በኢየሱስም ታየዋለህ። እግዚአብሔር ያየልህን ነገር አይተኸው በኢየሱስም ማየት ይሆንልኛል። ረገጥ አርግና አሜን በል። አንዳንዶቻችሁ ከእግዚአብሔር ቤት የሸሻችሁት መጋፋት ሰልችቷችሁ ነው። ፖለቲካ ሰልችቷችሁ ነው። ትግሉ ሰልችቷችሁ ነው። ነገር ግን ይገርማል። ትግልም ቢኖር መጋፋትም ቢኖር ወጀብም ቢኖር ተግዳሮትም ቢኖር በታየልህ ቦታ እግዚአብሔር አንተን በፈለገው ቦታ ዋጋ ያለ ክብር ያለ ፍጻሜ ያለ ፍሬ ያለ እዛ ቦታ ላይ ነው። በጌታ በኢየሱስም ነገ ሲነጋ የሚቀጥለው ወር ባልተጠበቀ መንገድ በትክክለኛው ስፍራ ላይ ተመልሰ ጠላቶች ያዩዋል። ጩና በደንብ አርጋ አሜን በል። የአገሬ ልጆች ትንሽ እምነት በማዕበል ውስጥ ትደነግጣለች። ትልቅ እምነት ግን በማዕበል ውስጥ ይተኛል። ሰይጣን ማዕበል ይፈጥራል። እግዚአብሔር ደግሞ አእምሮን የሚያልፍ ሰላም ይፈጥራል። እንዴት ሰላማዊ እንደሆንክ አታውቅም፣ ግን ብቻ ሰላማዊ ነህ። እንዴት መልስ እንደሚመጣ አታውቅም፣ ግን ደግሞ መልስ እንደሚመጣ ታውቃለህ። ቤት አቅጣጫ እንደሚመጣ አታውቅም። ከእግዚአብሔር ፍቃድና ዓላማ ጋር እየተጓዝክ የሚመጣውን ማዕበል ስፍራ ለቀ አሳልፈዋለሁ ልትል አይገባም። እሱ ነው ስፍራ የሚለቀው፣ አንተ ስፍራ አትለቅም። ሳንገለው አንተኛም ብለው ሊማማሉ ይችላሉ። ሳናዋርደው ሳናቆመው ብለው ሊሉ ይችላሉ። አንተ ግን ፈጽሞ ግራ ልትጋባና ልትፈራ አይገባም። ይልቁኑ እንደውም በእግዚአብሔር ቃል ላይ ባለ እምነት ተነሳና ገስጸው። ይገርምሃል፣ የእግዚአብሔር ቃል እንደሚናገር ሕዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አደረገላቸው ተብሎ እንደተጻፈ እነግርሃለሁ። እግዚአብሔር ወዳየልህ ወደዛ ዴስቲኒ እስክታልፍ ድረስ አንደበቱን አንተ ላይ የሚያላቅቅ እግዚአብሔር እንደ ድንጋይ ዝም ያደርገዋል። አታልፍም የሚል እንደ ድንጋይ ዝም ይላል። ትዋረዳለህ የሚል እንደ ድንጋይ ዝም ይላል። አንተ ለቀቅ አርግና ረገጥ አርግና አሜን በል። ዛሬ ማታ ከእግዚአብሔር ዘንድ አንድ ተግሳጽ፣ አንድ ግሳጼ በማዕበሉ ላይ ይነሳል። ጸጥ ረጭ ይላል የሚል ሰው ካለ አሜን ይበል። ይሄ የሚተኛ ሰው ደግሞ ማዕበሉን ያነጋግረዋል። በለው አንተ ተራራ አለመሆኑ ምንድነው? በልጄ ፊት ደልዳላ ሜዳ ትሆናለህ ተብሎ ተጽፏል። ዛሬ እነግርሃለሁ፣ እግዚአብሔር ምስክሬ ነው። ማዕበሉን ያስነሳው ማንም ይሁን ማን ከዚህ ቀን ጀምሮ እንደ ድንጋይ ዝም ይላል፣ እንደ ድንጋይ ጸጥ ይላል። አሜን በል። እንደ ድንጋይ ጸጥ ይላል። ቢዝነስ ላይ የተነሳ ማዕበል ጸጥ ይላል። አገልግሎትህ ላይ የተነሳ ማዕበል ጸጥ ይላል። ቤትህ ላይ የተነሳ ማዕበል ጸጥ ይላል። አልፈ መሄድ ይሆንልሃል። ኢየሱስም በመካከላቸው አልፎ ሄደ ተብሎ እንደተጻፈ ሊገሉት ፈልገው ነበረ፣ ነገር ግን አልፎ ሄደ ተብሎ እንደተጻፈ ዛሬ እነግርሃለሁ። ብዙ ነገር እንድትሆን የሚፈልግ ሰው ሊኖር ይችላል። አይናቸው እያየ አልፈ መሄድ ይሆንልሃል። ያለመናወጥ ልክ መርዶክዮስ እንደተቀመጠ አንድ መንፈስ ያለው ታውቃላችሁ። ከዚህ ቃል በኋላ በብዙዎቻችሁ ላይ የሚሆነው መንፈስ ምንድነው ታውቃላችሁ? whatever it comes፣ ምንም ነገር ይምጣ የማይናወጥ መንፈስ በጌታ በኢየሱስም ያገኛል። አንተ አሜን በል በደንብ አድርገህ። ስፍራህን እንዳትለቅ የሚያደርግ መንፈስ፣ የማይናወጥ መንፈስ፣ በገዢዎች ፊት የማይናወጥ፣ በአለቆች ፊት የማይናወጥ አንተ አሜን በል። አልናወጥም የሚል ሰው ካለ አሜን ይበል። አሜን 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 በለው በለው በለው። አሜን 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 አሜን። ዛሬ ያስጨነቀ ነገር እንደ ገለባ ይበተናል። ጸልይላችሁ ብሎ
ብሎኛል ጌታ። ትንቢት ተናገር ብሎኛል ጌታ። ጌታ ትንቢት ተናገር ብሎኛል። ታልፈዋለህ ይሄንን መከራ፣ ይሄን ችግር፣ ይሄን ማዕበል ታልፈዋለህ። የመጀመሪያ ጊዜ ነው። ከዚህ በፊት ማንም ረግጦት አያውቅም። ፈርዖን ረግጦት አያውቅም። ትሻገረዋለህ ብዬ ስልህ ከዚህ በፊት ማንም ባላለፈው መንገድ ታልፈዋለህ። በጌታ በኢየሱስም ታልፈዋለህ። ከዚህ በፊት ዘሮች ሄደው በማያውቁበት መንገድ ትሄዳለህ። በኢየሱስም ትሄዳለህ። ደግሞ አንድ መልእክት አለኝ። አሚን ካልክ እጅን ከፍ አድርገህ ላንተ በተከፈተው በር ጠላቶች አይሻገሩም። አሚን በል። ላንተ በተከፈተው በር ጠላቶች አይሻገሩም። ትሻገራለህ። ከዛ በኋላ ይዘጋል። የተከተለ ፈረስና ፈረሰኛ በውሃ ይሰጥማል። ይሄን ማዕበል ታልፈዋል። ይሄን ችግር ታልፈዋል። ይሄን መከራ፣ ይሄን ሲዝን ታልፈዋል። ጌታ ምስክሬ ነው። ታልፈዋል። እንኳን እነሱ ባይፈልጉ አንተ ባትፈልግ ታልፈዋል። እንኳን ፈልገ አሁን እዚህ ውስጥ ያላችሁ ሰዎች አላችሁ። ጌታ ምስክሬ ነው። ከውጭ ስትታዩ ምንም ተግዳሮት የሌለባችሁ የምትመስሉ፣ ነገር ግን ብዙ ሌሊቶችን በእንባ እና በብዙ ኮንፊውዥን ውስጥ እያሳለፋችሁ ያላችሁ እግዚአብሔር እንደዚህ ይላችኋል። አትጠፋም፣ አትሞትም፣ አትሰምጥም። ገና ስራዬን ትሰራለህ። ገና ክብሬን ታያለህ። ገና ታሪክን በክብር እቀይረዋለሁ። ገና ለሕዝብ አደርግሃለሁ። ገና አባት ትሆናለህ። ገና የነገርኩ ያወራው ያ እንደዚህና እንደዛ አደርጋለሁ ያልኩ ያኔ ገና በልጅነት ገና ኪራይ ቤት ሆነ የነገርኩ ያንን ነገር ሳልፈጽም አልተውህም፣ አልጥልህም። ወዶ ሳይሆን ቀለሙን ጨርሶ እንደሚያቀውም ቀለም ቀቢ። አንተ ትቀጥላለህ። ጠላቶች ፈልገው ሳይሆን ተገደው ብዙ ቀምረው ብዙ አስበው ብዙ አስልተው እንዲህም አድርገን አላቆምነውም፣ እንዲያም አድርገን አልነቀልነውም፣ እንዴት ብናደርግ ነው የሚሻለው ብለው ግራ እስኪገባቸው ድረስ እውነቴን ነው የምነግርህ። ጌታ ምስክሬ ነው። መርዝ በጥብጠው ቢሰጡ ይስማማል፣ ታጋሳል። እንደ ስፕራይት ነው የሚሆን። ለአሚን በል። እግዚአብሔር እርግማናቸው ወደ በረከት እየቀየረ ያስቀጥላል። ወጥመዳቸው እንደ ስፕሪንግ ቦርድ እያደረገልህ ክብር ያሳያል። ረገጥ አድርግና አሜን 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 አሜን። አንዳንድ ሰዎች ተጨንቀው የሚያልፉትን ማዕበል አንተ ተኝተህ ታልፈዋለህ ብያለሁ። በማዕበል ውስጥ መተኛት የሚችሉ ሰዎች ማዕበሉን የማነጋገር አቅም አላቸው። በቃ ስማ ትለዋል። ፋዘር ከኔ ጋር ትደርሳለህ፣ ቄሳር ፊት ትቆማለህ ብሎኛል። ሴ አሜን። ክብሬን አሳያለሁ፣ ስራዬን ትሰራለህ ብሎኛል። ገና የነገረኝ አለ፣ ገና የነገረኝ ይቀራል። የስኳር በሽታ፣ ካንሰር፣ ምናምን የተለያየ ነገር ምናምን ችግር፣ ፋይል እጥረት፣ ውጥረት ሊኖር ይችላል። ስማ ይሄን አይደለም እግዚአብሔር የነገረኝ፣ ይሄን አይደለም እግዚአብሔር ያወራኝ። እግዚአብሔር ትደርስበታለህ፣ ትይዘዋለህ፣ ትጨብጠዋለህ ያለኝ ጉዳይ አለ። አንተ ሰንበሳት ፊት እንደሚቀልጥ እንዲሁ ትቀልጣለህ ትለዋል። ታልፏል። ተገባችሁ? አሜን በል። ከሆነ ሰው በር ላይ ታሽጓል የሚል ነገር ሲገነጠል አየሁ። ከሆነ ሰው መንገድ ላይ አታልፍም የሚል ነገር ሲነሳ አየሁ። ከሆነ ሰው ስራ ላይ ክፉ ነገር በጌታ በኢየሱስም ሲመታ አየሁ። ቀና አትልም ያለ ቀንበር ለሁለት ይሰበራል። ከእግዚአብሔር ቤት ባርካችኋል። የማዕበሉ ጌታ በቅርብ ጊዜ ባልጠበቃችሁትና ባልገመታችሁት መልኩ ድንቅ በሆነ አመጣጥ ወደ ሕይወታችሁ ጣልቃ ይገባል። ድገሙና ረገጥ አድርጋችሁ አሜን በሉ። ባቡር ፍርጎ ጋር ሳይደርስ እንደማይቆም በፊት ለፊቱ ያለውን እየፈጨ እንደሚያልፍ በጌታ በኢየሱስም እግዚአብሔር ወዳየላችሁ ሳትደርሱ አትቆሙ። በጌታ በኢየሱስም አትስተጓጎሉም። በጌታ በኢየሱስም ሰንበላጥና ጦቢያ አረባዊም ጌሳም ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረ ሰሙ ተብሎ እንደተጻፈ ከፍ አድርግጅ። እደግመዋለሁ። ሰንበላጥና ጦቢያ አረባዊም ጌሳም ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረ ሰሙ ተብሎ እንደተጻፈ በጌታ በኢየሱስም አይሳካለትም ያሉ ሰዎች እንደተሳካልህ ይሰማሉ። ጩና አሜን በል። ወድቋል ያሉ ሰዎች እንደተነሳ ይሰማሉ። አበቃለት ያሉ ሰዎች እንደጀመርክ ይሰማሉ። ተዋርዷል ያሉ ሰዎች እንደከበርክ ይሰማሉ። ጩና አጋንንት ይስማ አሜን በል። በአንተና በዘርግ ላይ ትንቢት እናገራለሁ። ሰንበላጥና ጦቢያ በጌታ በኢየሱስም በጌታ በኢየሱስም አይሳካለትም፣ አይሆንለትም። አመጽ ነው ያሉ አንተ ላይ ስም ማጥፋት ያደረጉ እግዚአብሔር ስራህን እንደሰራ ይሰማሉ። አትቆምም፣ ትቀጥላለህ። አትስተጓጎልም፣ ትቀጥላለህ። አልቆምም፣ አልስተጓጎልም በለው። ንገረው። አልቆምም፣ አልስተጓጎልም በለው። ተናገር። ለማዕበል ንገረው፣ ለተግዳሮቱ ንገረው፣ ለሰንበላጥ ንገረው፣ ለጦቢያ ንገረው። አልቆምም፣ አልስተጓጎልም፣ እቀጥላለሁ። እግዚአብሔር ወዳየልኝ ይደርሳለሁ። የጀመርኩትን ይጨርሳል።
የጦቢያና የሰንበላጥ መንፈስ ይመታል። አንተ ላይ በክፉ የሚናገር ይመታል፣ እንደ ቅጠል ይረግፋል። አገልግሎት በክብር ይቀጥላል። አንተ ላይ ያለው ቅባት ሻይን ያደርጋል። በሚቀጥለው ዘመን እግዚአብሔር አደባባዩን ይሰጣል። ቅርብ ጊዜ እግዚአብሔር መሪውን ያስይዛል። በአንተ የተጀመረው ነገር እየጨመረ ይቀጥላል። አንድ ሰው ጮክ ይበልና አሜን 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 ይበል። አሜን